ሰላም ጤና ይስጥልን እንደምናዳችኋል የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የረቡዕ ማለዳ አሚኮን ጋታችንን እነሆ ጀምረናል። አሚኮን ጋት ቆይታችንም እናንተ ወደ ተመልካቾቻችን የምትሳተፉበትን ሀሳብ ጨምሮ ያለማዳር የቢዝነስ እንዲሁም ደግሞ ስፖርታዊ ጉዳዮችን በልዩ ልዩ ጥንቅር ዘገባዎች ያዋዛን ከእናንተ ጋር ቆይታ እናደርጋለን። እኔ ደግሞ የተደሳለኝ እንዲሁም ደግሞ ሶሊያና አለኸኝ በጋራ በመሆን አሚኮን ጋትን እየመራን አብረናችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሚኮን ጋታችንን ጀምረናል። እንግዲህ በቀጥታ ወደ ምንነጋገርበት ርዕሰ ጉዳይ ነው የምናልፈው። ዛሬ እንግዲህ ዓለም አቀፍ የወጣቶች ቀን በመሆኑ እንግዲህ ስለዚሁ ቀን መከበር እንግዲህ የሚኖረውን ፋይዳና ደግሞ የሚከበርበት ምክንያት ከናንተ ውድ ተመልካቾቻችን ጋር የምንወያይ ነው የሚሆነው ማለት ነው። እንግዲህ ዳጊ ዓለም አቀፍ የወጣቶች ቀን በእኛ ሰኔ 6 ቀን በፈረንጆች ደግሞ ኦገስት 12 ይከበራል ማለት ነው። የዘንድሮው የወጣቶች ቀን ደግሞ መሪ ቃሉ የተለያዩ ሁኔታዎች የጋራ ምኞቶች የሚል ነው። ይህም እንግዲህ ወጣቶች የሚኖሩበት ማህበረሰብ የሚኖሩበት ሀገራዊ ተጨባጭ ሁኔታና የኢኮኖሚ አቅምን ቢለያይም ያላቸው መሰረታዊ ፍላጎትና ዓላማ ግን ወይም ደግሞ ህልማቸው ተመሳሳይ እንደሆነ ያስረዳል ማለት ነው። ይህ ቀን እንግዲህ የሚከበርበት ዋና ዓላማ እንግዲህ ወጣቶች በማህበራዊ በኢኮኖሚያዊና በፖለቲካዊ ጉዳዮች ላይ ያላቸውን አስተዋጽኦ ለማጉላት ነው የሚከበረው ማለት ነው። እንዲሁም ደግሞ ወጣቶች የሚደርስባቸውን የዓለም አቀፍ ፈተናዎችና ችግሮች እንግዲህ ለመወያየትና መፍትሄ ለመፈለግም ነው እንግዲህ ይህ ቀን የሚከበረው ማለት ነው። እንግዲህ ወጣት የምንለው ማለት ነው እንደየሀገራቱ ህግና ፖሊሲ ቢለያይም በኢትዮጵያ ግን ወጣት የምንለው ከ15 እስከ 29 የእድሜ ክልል ያሉትን የሰው ኃይሎች ነው ማለት ነው። እንግዲህ ኢትዮጵያ በፐርሰንት ስናስቀምጠው ከ60 በላይ የሚሆኑ ህዝቦቿ እንግዲህ ወጣት እንደሆኑ መረጃዎች ያሳያሉ ማለት ነው። ይህም እንግዲህ ኢትዮጵያ በሚሊዮኖች የሚቆጠሩ ፈጣሪዎች በሚሊዮን የሚቆጠሩ አቅም ያላቸው የሰው ኃይል እንዳላት ነው እንግዲህ የሚያሳየው ማለት ነው። ወጣቶች ደግሞ የአንድ ሀገር የጀርባ አጥንትና የኢኮኖሚ ዋና ተዋናይ ናቸው። በመሆኑም እንግዲህ ወጣቶች ላይ መስራት ሀገር ላይ መስራት ነው። ወጣቶች ዛሬ የምናከብረው እንግዲህ የዓለም አቀፍ የወጣቶች ቀን እንግዲህ የነገን ኢትዮጵያ የሚሰራ ነው ማለት ነው። በመሆኑም እንግዲህ ወጣቶችን ማገዝ ማሳተፍና መርዳት ያስፈልጋል ማለት ነው። በጋራ ሆነን የተሻለች ሀገርን የተሻለች ዓለምን መፍጠር ያስፈልገናል ማለት ነው። እንግዲህ ከላይ ከጠቀስናቸው ምክንያቶች በተጨማሪ እንግዲህ ይህ ቀን የሚከበርበት የተለያዩ ምክንያቶች አሉ። ከዛም ውስጥ እንግዲህ የወጣቶችን ድምጽ ለመስማትም ነው ማለት ነው። የወጣቶች ቀን የሚከበርበት አንዱና ዋነኛ ምክንያት ወጣቶች ድምጻቸውን እንዲያሰሙ ነው ማለት ነው። ምክንያቱም ወጣቶች እንግዲህ ስለ ሰላም ያላቸው ሀሳብ አለ፣ ወጣቶች ስለ ቴክኖሎጂ ያላቸው ሀሳብ አለ፣ ወጣቶች ስለ ልማት ያላቸው ሀሳብ አለ ማለት ነው። ወጣቶች ስለ ነገ የሀገሪቱ አቅጣጫ ያላቸው ሀሳብ አለ። በመሆኑም እንግዲህ ወጣቶችን የምትሰማ ሀገር እንግዲህ ነገዋን እየሰራች ነው፣ ችግሮቿን እየቀረፈች ነው ማለት ነው። ዛሬ ላይ ወጣቶች ላይ የምናፈሰው ትምህርት፣ ዛሬ ላይ ወጣቶች ላይ የምናፈሰው ክህሎት፣ ዛሬ ላይ ለወጣቶች የምንሰጠው እድል እንግዲህ ለነገ የሀገር ሀብት ሆኖ ይመለሳል ማለት ነው። ወጣቶች ደግሞ ለነገ ብቻ ሳይሆኑ ለዛሬም ጭምር ናቸው። ብዙ ጊዜ ወጣቶች የነገ መሪዎች ናቸው፣ ወጣቶች የነገ ሀገር ተረካቢዎች ናቸው እንላለን። ነገር ግን ወጣቶች የዛሬ የሀገር አቅምም ናቸው። ዛሬ ላይ ትምህርት ላይ ያሉ ወጣቶች፣ ዛሬ ላይ እንግዲህ ስራ የሚሰሩ ወጣቶች፣ ዛሬ የሚፈጥሩ ወጣቶች፣ ዛሬ ማህበረሰቡን የሚያገለግሉ ወጣቶች እንግዲህ የዛሬን ሀገር እየገነቡ ነውና ይህ ዓለም አቀፍ የወጣቶች ቀንም እንግዲህ አንዱ የሚያስገነዝበን ወጣቶችን ነገ ተጠብቋቸው ዛሬም አሳትፏቸው የሚለውን መልእክትም ለማጋራት ነው ማለት ነው። እንግዲህ ዳጊ ይሄን ያህል ካልኩ ላንቺ ደግሞ እድል ልስጥሽ። መልካም እንግዲህ በቅድሚያ ለሁሉም ወጣቶች መልካም የወጣቶች ቀን እንዲሆንላችሁ በቅድሚያ እንመኛለን። ከዛ ባሻገር እንግዲህ ይሄ እለት ወጣቶች በማህበራዊ በኢኮኖሚ እንዲሁም ደግሞ በሀገር ሰላም ግንባታ ላይ ያላቸውን ተሳትፎ ለማሳደግ እንዲሁም ደግሞ አቅማቸውን ለማጠናከር ታሳቢ ተደርጎ የሚከበር እለት ነው። ታዲያ እንግዲህ በሀገራችንም አባባል ወጣት የነበርጣት የሚባል አባባል አለ። ይሄ የሚያሳየው እንግዲህ ወጣቶች ያላቸውን አቅም ምን ያክል ተጽዕኖ መፍጠር እንደሚችሉ በሀገር የኢኮኖሚ እድገት ላይ የሚያሳይ ነው። እንዲሁም ደግሞ ወጣት የወጣትነት እድሜ ወርቃማው የእድሜ ክልል እንደሆነ ይነገራል። ታዲያ እንግዲህ የሀገር ለኢኮኖሚ እድገት አንዱ ምንጭ ነው ተብሎ የሚጠቀሰው የሰው ሀብት ነው። ከዚህ የሰው ሀብት ደግሞ የወጣቱ ክፍል አምራች የሚባለው ክፍል በተለይ በሀገራችን ኢትዮጵያ ቀደም ሲል አንቺ እንዳነሳሽው ጥናቶች እንደሚያሳዩት ከ70% በላይ ካላት ህዝብ ኢትዮጵያ ካላት ህዝብ መካከል ከ70% በላይ የሚሆነው የሚሸፈነው በወጣቱ ክፍል ነው። ነገር ግን ይሄ ሁሉ ወጣት እንደመኖሩ ይሄን ያክል አምራች
ኃይል እንደመኖሩ ግን ሀገራችን አሁንም ከታዳጊ ሀገራት ተርታ ተሰልፋለችና ይሄ የሚያሳየው ወጣቶች ላይ ትኩረት ተደርጎ መስራት እንደሚገባው ነው። መንግስትም ደግሞ የተለያዩ ፖሊሲዎችን ቀርጾ ወጣቶችን የስራ እድል ተጠቃሚ ከማድረግ አኳያ የተለያዩ ፖሊሲዎች ተቀርጸው ይሰራሉ። ነገር ግን እነዚህ ፖሊሲዎች ምን ያክል ወጣቶችን አሳታፊ ያደርገዋል፣ በዚህ ፖሊሲ ደግሞ ወጣቶችስ ምን አይነት ለውጥ አመጥተዋል የሚለው ላይ ትኩረት ማድረግ አስፈላጊ ነው። እንዲሁም ደግሞ ወጣቶችም የመንግስት ስራን ከመጠበቅ አልፈው ከትምህርት ገበታቸው ባሻገር የራሳቸውን ስራ ፈጥረው ለራሳቸው እንዲሁም ለቤተሰብ ብሎም ደግሞ ለሀገር የሚጠቅሙበትን እድል ማመቻቸት አስፈላጊ ነው ማለት ነው። መንግስትም ደግሞ ለስራ እድል ፈጣሪዎች የተለያዩ የፋይናንስና የብድር አገልግሎቶችን ማመቻቸት እንዲሁም ደግሞ የምክረ ሀሳብ ማለት ስራ ሲፈጥሩ ደግሞ በስራ ቦታቸው ላይ የሚያጋጥሟቸውን ተግዳሮቶች፣ ችግሮችን እንዲሁም ደግሞ የመፍትሄ አቅጣጫዎች ምን መምሰል እንዳለባቸው ምክረ ሀሳብ በመለገስ የተለያዩ ድጋፎችን ሊያደርጉላቸው ይገባል ማለት ነው። ታዲያ እንግዲህ ተመልካቾቻችን እናንተም ወጣቶች ምን አይነት ሚና አላቸው እንዲሁም ደግሞ ወጣቶች ላይ ምን አይነት ትኩረት ተደርገው ሊሰራ ይገባል የሚለውን ሀሳብና አስተያየታችሁን ስክሪን ላይ በምትመለከቷቸው አማራጮች ልታጋሩን ትችላላችሁ ማለት ነው። አሚኮ ንጋት በሌሎች መረጃዎች የሚቀጥል ነው የሚሆነው። ዓለማችን ባለፉት 24 ሰዓታት ምን አበይት ጉዳዮችን አስተናገደች የሚለውን በኋላ ላይ በስፋት የምንመለከተው ጉዳይ ነው። አሁን ደግሞ ለቅምሻ ያክል መረጃዎችን ሊያጋላል ባልደረባችን አበበ ብርሃኔ እዚህ ስቱዲዮ ነው የሚገኘው። አቤ እንደምን አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? ደህና ነን። በኋላ ላይ ምን ጉዳዮችን እንጠብቅ? አመሰግናለሁ። ተመልካቾቻችን በኋላ ላይ በዝርዝር የምንመለከታቸው በርካታ ጉዳዮች አሉን። እነሱን በቅምሻ መልክ ወደ እናንተ ለማድረስ ያክል ቀዳሚ ጉዳያችን እንግዲህ ወደ ደቡብ አፍሪካ ነው የሚወስደን። በደቡብ አፍሪካ እንግዲህ በህገወጥ የማዕድን ማውጣት ስራ ላይ ተሰማርተው የነበሩ 14 ሰዎች ህይወታቸው ሊያልፍ ችሏል ማለት ነው። እንግዲህ ፖሊስ ጉዳዩን እያጣራ ነው የሚገኘው። ከሱ ጋር የተያያዘ መረጃ ይኖረናል። በቀጣይነት ደግሞ ወደ ታዋቂው አፍሪካ አሜሪካዊው የሂፕ ሆፕ ሙዚቃ አቀንቃኝ ቱፓክ ነው የሚወስደን። ቱፓክ እንግዲህ ከተገደለ 30 ዓመት አካባቢ ሞልቶታል። በዛ 30 ዓመት ውስጥ እንግዲህ ፍትህ አልተገኘም። የቱፓክ የሞት ጉዳይ ሚስጥራዊ ሆኖ ነበር የቆየው። አሁን ግን እንግዲህ ፍትህን የሚያሰፍን አይነት ጉዳይ መምጣቱንና በቱፓክ ሻኩር ግድያ ጉዳይ ተጠርጣሪ ሰው መያዝና ለፍርድ መቅረብ ችሏል ማለት ነው። እንግዲህ እሱን የሚመለከት ጉዳይ እናነሳለን። ሌላኛው ሶስተኛ ጉዳያችን የሚሆነው ወደ አውሮፓዊቱ ሀገር ስፔን እናቀናለን። ስፔን እንግዲህ በታሪክ እንግዲህ የመጀመሪያ የሆነውን ምናልባትም በአውሮፓ ታሪክ የመጀመሪያ የሆነውን የሙሉ ጨረቃ የፀሐይ ግርዶሽ የምታይበት ጊዜ ዛሬ እንደሆነ እንግዲህ እየተነገረ ነው የሚገኘው። ታሪካዊ እየተባለለት ነው። በእርግጥ የፀሐይ ግርዶሽ እንግዲህ በተለያየ ጊዜ በተለያየ አካባቢ የሚከሰት ጉዳይ ነው። ነገር ግን ሙሉ የሆነ የፀሐይ ግርዶሽ ሲከሰት ግን በጣም ታሪካዊ ነው። ምክንያቱም ምናልባትም ከ350 እስከ 400 ዓመት ጊዜ ውስጥ ባለው አንዴ ነው የሚከሰተው። ይህ ግን በስፔን እንግዲህ በተለየ ሁኔታ ነው የተከሰተው። ምንድነው ልዩ የሚያደርገው ይህንን የፀሐይ ግርዶሽ የሚለውን ነገር እንመለከተዋለን። በአራተኛ ጉዳይ እንግዲህ የዶናልድ ትራምፕን ጉዳይ እናነሳለን። ዶናልድ ትራምፕ ከወር በፊት በነበረው የኔቶ አባል ሀገራት ስብሰባ ቱርክ ውስጥ በነበሩበት ጊዜ ከዛ ከቱርክ ስብሰባ ሲመለሱ አንድ ምስጢራዊ ጉዳይ እንደፈጸሙ እንግዲህ መረጃዎች እየወጡ ነው። ምንድነው ዶናልድ ትራምፕ ያደረጉት የሚለውን ጉዳይ እናነሳለን። ከዛ ባሻገር የኮሎምቢያውን የርዕደ መሬት ማንሳት እንችላለን። ትናንት ባለማዳር መረጃም ሲነሳ ነበር። ከዛም በፊት በዋናው ዜና ወጃም ማንሳታችን ይታወሳል። ነገር ግን የሟቾች ቁጥር ከፍ ብሏል። ወደ 250 አካባቢ መድረሱ ተሰምቷልና አሳዛኝ የርዕደ መሬት ክስተትን የተከሰተው ኮሎምቢያ ላይ ስለሱ ምን እንነጋገራለን። ከዛም ባለፈ ደግሞ በኢራን የሚደገፈው የሁቲ አማጺ ቡድን በቀይ ባህር አካባቢ እንግዲህ አንድ የንግድ መርከብ ላይ ጥቃት በመፈጸሙ ምክንያት 6 ሰዎች መሞታቸው ተሰምቷል። እንግዲህ የኢራን የቀይ ባህር ተጽዕኖ ከሆርሙዝ አልፎ ወደ ቀይ ባህር እንግዲህ መስፋፋቱና ጠንከር ያለ መምጣቱ ነው እየተነገረ ያለው። እሱንም የሚመለከት ጉዳይ ይኖረናል። ከጊዜያችን አንጻር ሌሎችም አጫጭር መረጃዎች ይዘን በኋላ ላይ በዝርዝር እንመለሳለን። መልካም አብረን እንጠብቃለን። አመሰግናለሁ። በስፖርት የመረጃ ሰዓታችን በስፋት ከሚዳሰሱ ጉዳዮች መካከል ዋና ዋናዎችን በቅምሻ መልኩ ሊያጋራን ባልደረባችን አማኑኤል ጽጌ አጠገባችን ነው የሚገኘው። ከሱ ጋር ቆይታ የምናደርግ ነው የሚሆነው። እንደምን አደርክ አማን? እንደምን አደራችሁ?
ደህና ነን። ዋና ዋና ጉዳዮችን እስቲ ያጋራ። አመሰግናለሁ። በኢትዮጵያ ፕሪሚየር ሊግ ጉዳይ በሴቶችም በወንዶችም ማለት ነው የዝውውር ጊዜ ላይ ነው የሚገኙት ክለቦችና በርካታ ክለቦች በርከት ያሉ ተጫዋቾችን እያዘዋወሩ ይገኛሉ። ባህር ዳር ከነማን ጨምሮ ማለት ነው። ፋሲል ከነማን በተመሳሳይ ንቁ ተሳታፊዎች ነበሩ። በሴቶቹ በተለይ ኢትዮ ኤሌክትሪክ ያስፈረማቸው 12 ያክል ተጫዋቾች አስገራሚ የዝውውር ጊዜ ላይ እንዳለ ወይም ከአንድ ቡድን በላይ የሆኑ ተጫዋቾችን ማስፈረሙና ማጸደቁን ትላንትና የኢትዮጵያ እግር ኳስ ፌዴሬሽን አረጋግጧል። ከዝውውር ጋር የተያዙ ጉዳዮችን የምናነሳ ይሆናል። የበርሊን ማራቶን በመጪው መስከረም ይከናወናል። ኢትዮጵያውያን በርከት ብለው የሚሳተፉበት የማራቶን ውድድር ነው የሚሆነው የመጪው መስከረም ውድድር። ከሱ ጋር በተያያዘም ሀሳቦች ይኖራሉ። የአፍሪካ ዋንጫ የሴቶች ውድድር እየተከናወነ እንደሆነ ይታወቃል። ሞሮኮ ላይ አሁን ግማሽ ፍጻሜ ምዕራፉ ላይ ደርሷል። አዘጋጇ ሞሮኮን ጨምሮ 4 ሀገራት እንግዲህ የግማሽ ፍጻሜ መርሃ ግብራቸውን ዛሬ ምሽት የሚያከናውኑ ነው የሚሆነው። እሱ እናነሳለን። በአውሮፓ ሀገራት የሱፐር ካፕ ወይም የአውሮፓ አሸናፊዎች አሸናፊ የዋንጫ ጨዋታ ዛሬ ምሽት በሻምፒየንስ ሊግ አሸናፊው ፒኤስጂ እና በዩሮፓ ሊግ አሸናፊው አስቶን ቪላ መካከል ይደረጋል። የአቅም መፍተሻ ጨዋታዎችም ጎን ለጎን ይደረጋሉ። አርሰናል፣ ማንቸስተር ዩናይትድን የመሳሰሉ ክለቦች ጨዋታ አላቸው። ጥቆማውን የምናነሳ ነው የሚሆነው። በዝውውር ሂደት ካልቪን ፊሊፕስ ከማንቸስተር ሲቲ ወደ ሼፊልድ ዩናይትድ መዛወሩ ተረጋግጧል። በድጋሚ ነው ክለብ የቀየረው። ፖል ፖግባ በተደጋጋሚ ጉዳት የሚያስቸግረው ተጫዋች የእግር ኳስ ሕይወቱም እየተበላሸበት ያለ ተጫዋች ነው። በሞናኮ እንደሚገኝ እናስታውሳለን። ትላንትና ግን ተጨማሪ ጉዳት አጋጥሞታልና ክለቡን እንዲለቅ ጥያቄ እንዳቀረበለት መረጃዎች ወጥቷል። እሱንም የምንመለከተው ጉዳይ ነው የሚሆነው። እነዚህን ጉዳዮች ምናልባትም ተጨማሪ ጉዳዮች እንግዲህ በደቂቃዎች ልዩነት ካሉ ጨምረን ከተመልካቾች ጋር በሰዓታችን እንገናኛለን። መልካም፣ እናመሰግናለን አልማ። በኋላ እንገናኛለን። ላሚኮ ንጋት ወደ ተመረጡ አጫጭር መረጃዎች እንለፍ። የተለያዩ የማህበረሰብ ክፍሎችን ያሳተፈ የሚገኘው የሀገራዊ ምክክር ጉባኤ የሀሳብ ብዝሃነትን በማንጸባረቅ ለጋራ መግባባትና ለዘላቂ ሰላም መሰረት የሚሰጥ ተስፋ ሰጪ ሂደት መሆኑን ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 የህዝብ ወኪሎች በ8 አበይት አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱም ይገኛሉ። አስተያየታቸውን ለኢዜአ የሰጡ ተመካካሪዎች እንደተናገሩትም ምክክሩ ከተለያዩ የሀገሪቱ ክፍሎች የመጡ ማህበረሰቦች እኩል ሀሳባቸውን እንዲያቀርቡ እድል በመስጠት አካታችነቱን እያረጋገጠ ነው ብለዋል። በምክክሩ ሁሉም ተመካካሪ ሀሳቡን በነጻነት እያቀረበ እንደሚገኝ ጠቁመውም ይህም በኢትዮጵያ የቆዩ ችግሮችን ደረጃ በደረጃ መፍታት የሚያስችል የመፍትሄ ሀሳብ መሆኑንም ተናግረዋል። የሰላም አማራጭን የተቀበሉ የፋኖ አባላት ለትግል መነሻ የሆናቸውን አጀንዳዎች በሀገራዊ ምክክር በማስያዝ በጉባኤው በተወካዮቻቸው እየተሳተፉ ይገኛሉ። አሚኮ ያነጋገራቸው የሰላም አማራጭን የተቀበሉ ተወካይ ተመካካሪዎች የአማራ በርካታ ጥያቄዎችን በመያዝ ወደ ትጥቅ ትግል መግባታቸውን ተናግረዋል። ሆኖም ትግሉ በኢትዮጵያ ታሪካዊ ጠላቶች በመጠለፉና ህዝቡን ለተጨማሪ ችግሮች በመዳረጉ የተሻለውንና ኪሳራ የሌለውን የሰላም አማራጭ መምረጣቸውን ገልጸዋል። የሰላምን አማራጭ ከተቀበሉ በኋላ 17 አጀንዳዎችን ቀርጸው ለኢትዮጵያ ሀገራዊ ምክክር ኮሚሽኑ አስረክበናል። ያሳዝናቸው ሁሉም አጀንዳዎች በጉባኤው ምክክር እየተደረገባቸው ይገኛል ብለዋል። በጉባኤው የፋኖ የሸኔና የትግራይ ተወካዮች እኩል በአንድ መድረክ ተገናኝተው ኢትዮጵያን እንዴት እናክማት በሚል ሀገራዊ ሀሳብ ላይ እያተኮሩ መሆናቸውን ገልጸዋል። ጦርነት ሁሉም የሰላም በሮች ሲዘጉ ብቻ የሚደረግ አማራጭ መሆኑን የጠቀሱት ተመካካሪዎቹ አሁን የሰላም በሮች ክፍት ሆነው ኢትዮጵያውያን እየመከሩ ባለበት ታሪካዊ ወቅት የሰው ደም ማፍሰስ፣ መግደልና መሞት አስፈላጊ አለመሆኑን አስምረውበታል። ዘገባው የኢብራሂም መሐመድ ነው።
የአማራ ክልል ጠቅላይ ፍርድ ቤት በ2018 በጀት ዓመት የፍርድ ቤቶችን የዕቅድ አፈጻጸምና በ2019 በጀት ዓመት ተግባራት ዙሪያ ከሚመለከታቸው የዘርፉ መሪዎች ጋር እየመከረ ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው በበጀት ዓመቱ በፍርድ ቤቶች ተስፋ ሰጪ ስራዎች ተሰርተዋል ብለዋል። በዳኝነትና በፍትህ ስርዓቱ የተለያዩ የማሻሻያ ፕሮግራሞች ሲደረጉ መቆየቱንም ገልጸዋል። የለውጥ ስራዎች የዲጂታላይዜሽን፣ የህግ ማዕቀፍ ማሻሻያ፣ የተቋም ግንባታና የሰው ሀብት ልማት ስራዎችን ላብነት ያክልም አንስተዋል። ጠቅላይ ፍርድ ቤቱም በእነዚህ የማሻሻያ መርሃ ግብሮች መሰረታዊ ለውጦችን ማምጣት መቻሉንም ነው የተናገሩት። በመደበኛው የፍትህ ስርዓትና በአማራጭ ዳኝነት አገልግሎት ስርዓቶችም ውጤታማ ተግባራትን አከናውኗልም ነው ያሉት። በውሳኔ ጥራት፣ በመዛግብት ብዛት፣ በቅልጥፍናና በሌሎች መለኪያዎች በበጀት ዓመቱ የላቀ ውጤት ተመዝግቧል ብለዋል ፕሬዝዳንቱ። የፍርድ ቤቶችን አፈጻጸም ከመዋቅሩ በተጨማሪ በክልል ደረጃም የተለያዩ የህብረተሰብ ክፍሎች፣ ሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሴቶች፣ የወጣቶች ተወካዮች በተገኘበት በዘርፉ ውይይቶች መደረጋቸውንም አንስተዋል። በደብረ ብርሃን ከተማ አስተዳደር በተጠናቀቀው በጀት ዓመት ዘላቂ ሰላምን ከማረጋገጥ ጎን ለጎን የህብረተሰቡን ተጠቃሚነት ያረጋገጡ የልማት ስራዎች መከናወናቸውን የከተማ አስተዳደር ገለጸ። የከተማ አስተዳደሩ የ2018 በጀት ዓመት የፓርቲና የመንግስት ስራዎች አፈጻጸም የግምገማ መድረክን እያካሄደ ነው። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ውብሸት በመድረኩ እንደገለጹት በከተማ አስተዳደሩ በ2018 በጀት ዓመት ዘላቂ ሰላምን ከማረጋገጥ ጎን ለጎን የህብረተሰቡን ተጠቃሚነት ያረጋገጡ የልማት ስራዎች ተከናውነዋል። ከተከናወኑ ስራዎች መካከልም በጤና፣ በትምህርት፣ በገቢ አሰባሰብና በቱሪዝም ዘርፎች አበረታች ውጤት መመዝገቡን ተናግረዋል። ለዚህም በየደረጃው ያለው አመራር ከህብረተሰቡ ጋር በመናበብ ባከናወናቸው ተግባራት በፓርቲና በመንግስት ስራዎች የተቀመጡ ግቦች በተሳካ ሁኔታ እንዲከናወኑ ማስቻሉን ገልጸዋል። በግብርና፣ በኢንዱስትሪና በአገልግሎት የስራ ዘርፎች ለመሰማራት ፈቃድ ለጠየቁ 228 አዳዲስ ባለሀብቶች የኢንቨስትመንት ፈቃድ መሰጣቱን ገልጸው ለባለሀብቶችም 70 ሄክታር መሬት መተላለፉን ጠቅሰዋል። በከተማው እየተገነቡ የሚገኙ የኮሪደር ልማትና የአንዱ መሶብ አገልግሎት መስጫ ማዕከላትም በቀጣይ የህዝቡን የልማትና የመልካም አስተዳደር ችግሮች በሚያቃልል መልኩ እየተከናወኑ ይገኛሉ ብለዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት 773 ወንዶችና 677 ሴት እንዲሁም ደግሞ 76 ህጻናት ሲሆኑ ከተመላሾች መካከል 163 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ92000 በላይ ኢትዮጵያውያንን ወደ ሀገር መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ አመላክቷል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝም አስታውቀዋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሰው ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑንም ገልጸዋል። ከአጫጭር ዘገባዎቻችን ተመልሰናል። ወደ ነጋሪት መሰናዷችን ነው የምናልፈው። የዛሬ ነጋሪት መሰናዷችን ደግሞ እንግዲህ ስለ ዜግነት የሚነግረን ይኖራል ማለት ነው። ዜግነት በአንድ ግለሰብና በሉዓላዊት ሀገር መካከል ያለ ህጋዊ፣ ፖለቲካዊና ማህበራዊ ቁርኝት ነው። ግለሰቡ የሀገሪቱን ሙሉ አባል መሆኑን የሚያረጋግጥ ሲሆን በግለሰቡና በመንግስት መካከል የጋራ መብትና ግዴታዎችንም ይፈጥራል። ዜግነት በመወለድ ወይም በህግ በሚሰጥ ፈቃድ የሚገኝ ቢሆንም አንድ የውጭ ሀገር ዜጋ የኢትዮጵያን ዜግነት ለማግኘት የተቀመጡ ህጋዊ መስፈርቶችን ማሟላት እንደሚጠበቅበትም የህግ ባለሙያዎች ያስረዳሉ። በጉዳዩ ላይ ታዲያ ዘጋቢያችን ሰለሞን ዘመኑ ከህግ ባለሙያ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷን ተከታትለን እንመለሳለን። ዜግነት ማለት አንድ ሰው የአንድ ማህበረሰብ ወይም ሀገር አባል መሆኑን የሚያመላክት ህጋዊ ማንነት ነው የሚሉት በአማራ ሚዲያ ኮርፖሬሽን የህግ አገልግሎት ዳይሬክቶሬት ከፍተኛ የህግ ባለሙያ አቶ ደመቀ ይብሬ አንድ ዜጋ አንድ ሀገር ለዜግነት ያስቀመጠቻቸውን መስፈርቶች ያሟላ የተፈጥሮ ሰው ነው ይላሉ። ምንም እንኳ ዜግነት አሰጣጥ ከሀገር ሀገር ቢለያይም በጠቅላላው ግን በዓለም ላይ ሁለት አይነት የዜግነት አይነቶች ስለመኖራቸው ይናገራል። የመጀመሪያው ነጠላ ዜግነት ወይም ደግሞ ሲንግል ናሽናሊቲ የሚባለው ነው።
ይሄ አንድ ሰው የአንድ ሀገር ዜጋ ሆኖ በተመሳሳይ ጊዜ የሌላ ሀገር ዜጋ መሆን የማይችልበት የዜግነት ስርዓት ነው። አንድ የኢትዮጵያ ዜጋ የኢትዮጵያ ዜግነቱ ጸንቶ ባለበት ሁኔታ የሌላ ሀገር ዜጋ ሊሆን አይችልም ማለት ነው። ስለዚህ አንድ የኢትዮጵያ ዜጋ የሌላ ሀገር ዜጋ ከሆነ ኢትዮጵያዊ ዜግነቱን በራሱ ፈቃድ እንደተወ ነው የሚቆጠረው ማለት ነው። ሁለተኛው የባለብዙ ዜግነት ወይም ደግሞ መልቲፕል ናሽናሊቲ የሚባለው ነው። ይሄ አንድ ሰው ሁለትና ከዚያ በላይ ሀገር ዜግነትን በአንድ ጊዜ የሚያገኝበት ስርዓት ነው ማለት ነው። በኢትዮጵያ ከወላጆቹ አንዱ ወይም ሁለቱ ኢትዮጵያዊ ከሆኑ ልጁ ኢትዮጵያዊ መሆኑ የተረጋገጠ ነው ብለዋል። በሌላ መልኩ ደግሞ በህጋዊ መንገድ ኢትዮጵያዊ ዜግነት ማግኘት እንደሚቻል አስረድተዋል። አንድ የውጭ ሀገር ዜጋ ኢትዮጵያዊ ዜግነት የሚያገኘው በጋብቻ በጉድፍቻና በልዩ ሁኔታ ተብሎ በህግ መደንገጉንም አስረድተዋል። አንድ የውጭ ሀገር ዜጋ ኢትዮጵያዊ ዜግነት ለማግኘት ማመልከቻ ማቅረብ ቢፈልግ የሚጠበቁበትን መስፈርቶችም አቶ ደመቀ አስረድተዋል። የመጀመሪያው ህጋዊ ችሎታ ያለው መሆን አለበት። ህጋዊ ችሎታ ሲባል በተለያየ መልኩ ይገለጻል። ለምሳሌ 18 ዓመት የሞላው መሆን አለበት። አእምሮው ጤናማ መሆን አለበት። ሌላው በኢትዮጵያ ውስጥ ቢያንስ 4 ዓመት የኖረ መሆን አለበት። መልካም ስነ ምግባር ያለው፣ በወንጀል ተከሶ ያልተቀጣ እና ያኛውን ሀገር ዜግነት ለመተው ፈቃደኛ መሆን አለበት። ያለበትን ሀገር ዜግነት ትቶ የኢትዮጵያ ዜጋ ለመሆን የፈቀደም መሆኑን ወይም ደግሞ የሚተው መሆኑን ማስረጃ የሚያቀርብ መሆን አለበት ማለት ነው። ሌሎችም ብዙ መስፈርቶች አሉ። እነዛ መስፈርቶች ሲሟሉ በቀጥታ የኢትዮጵያ ዜጋ ይሆናል ማለት ነው። በመርህ ደረጃ ዜግነት አይገፈፍም ያሉት አቶ ደመቀም ዜግነት በሁለት መንገዶች ሊታጣ እንደሚችልም አስገንዝበዋል። አንደኛው በፈቃድ ላይ የተመሰረተ ነው። ሰውየው በራሱ ፈቃድ ዜግነቱን ሊያጣ ይችላል። ሁለተኛው ደግሞ ያለ ፈቃድ በህግ መሰረት ሳይፈልግ በህግ በሚወሰድ እርምጃ ዜግነትን ሊያጣ ይችላል። በኢፌዴሪ ህገ መንግስት አንቀጽ 6 የውጭ ሀገር ዜጎች ኢትዮጵያዊ ዜግነትን ሊያገኙ የሚችሉበትን ሁኔታ እንዳስቀመጠም አመላክተዋል። መግቢያችን ላይ ወደ አነሳ ነው ርዕሰ ጉዳይ እንመለስና እንግዲህ የወጣቶች ቀን መሆኑን አስመልክቶ ወጣቶች በሀገር የሰላም ግንባታ በኢኮኖሚ እንዲሁም ደግሞ በማህበራዊ ጉዳይ ላይ ያላቸው ከፍተኛ አስተዋጽኦ ላይ ትኩረት በማድረግ የተለያዩ ሀሳቦችን እያነሳን ነበረ። እንግዲህ አሁን ላይ እየተበራከተ የመጣው የስራ አጥነት ቁጥር ጋር ተያይዞ ለወጣቶች የስራ እድል መፈጠር ምቹ ሁኔታዎች መፈጠር አለባቸው። መንግስትም እንዲሁም ደግሞ በግል ዘርፉ ያሉ ባለድርሻ አካላት የራሳቸውን ርብርብ ማድረግ አለባቸው። ወጣቶችም ደግሞ ንቁ ሆነው በመሳተፍ በተለይ የስራ እድል ከመፍጠር አኳያ እንዲሁም ደግሞ አሁን ላይ ባለንበት ወቅት በተለይ ዓለም ወደ አንድ መንደር የጠበበችበት በመጣችበት በዚህ ወቅት ላይ እንግዲህ ቴክኖሎጂ ይዞት የሚመጣው የራሱ የሆነ እድል አለ። እነዚህ የቴክኖሎጂ አማራጮችን በአዎንታዊ መንገድ በመጠቀም ለራሳቸው ክህሎታቸውን የሚያሳድጉበት ከሌሎች ዓለም አቀፍ ማህበረሰብ ጋር እውቀት የሚማሩበት እንዲሁም ደግሞ ከሌሎች ዓለም አቀፍ ማህበረሰብ ጋር እንግዲህ በአካል እንደመገናኘት ያክል ነው። አሁን በማህበራዊ ሚዲያ ላይ ከነሱም ደግሞ ተሞክሮ በመውሰድ ወደ ራሳቸው ህይወት አምጥተው የራሳቸውን የስራ እድል የሚፈጥሩበትን አማራጭ መጠቀም አስፈላጊ ነው። እንዲሁም ደግሞ አሁን ላይ በተለይ እንግዲህ የአርቲፊሻል ኢንተለጀንስ የሰው ሰራሽ አስተውሎቱን ማንሳት እንችላለን። የወደፊቷን ኢትዮጵያ የሰው እንትኑን ይተካል ተብሎ የሚጠበቅ ነገር ግን ይሄን ኤአይ እንዲጠቀምብን ሳይሆን ኤአይን እኛ እንድንጠቀምበት በኤአይ አማካኝነት ቋንቋ ለመማር የተለያዩ የስራ እድል ለመፍጠር የሚያግዙ ግንዛቤዎችን ለመውሰድ ኤአይ መጠቀም አስፈላጊ ነው። እንዲሁም ደግሞ በማህበራዊ ሚዲያ አማካኝነት እንዲሁም ደግሞ በሌሎች የመገናኛ ዘዴዎች አማካኝነት ከዓለም አቀፉ ማህበረሰብ ጋር በመቀላቀል በዓለም አቀፍ ላይ ተጽዕኖ ፈጣሪ የሆኑ ሰዎችን ተሞክሮ መውሰድ አስፈላጊ ነው። እንዲሁም ደግሞ እንግዲህ መንግስትን በዚህ በኩል በተለይ ወደ ዲጂታል ዓለሙን ወጣቱን ከማገናኘት አንጻር የኢትዮጵያ 5 ሚሊዮን የኮደር ስልጠና የኢትዮ ኮደር ስልጠና እየሰጠ ይገኛል። ወጣቶችን የስራ እድል ፈጣሪ እንዲሆኑ ወደ ዲጂታል ዓለሙም እንዲቀላቀሉ የሚያደርግ ስልጠና እየተሰጠ ይገኛል። ወጣቶችም ደግሞ በዚህ ስልጠና ላይ ንቁ ተሳትፎ በማድረግ የራሳቸውን አስተዋጽኦ ማድረግ ይገባቸዋል ማለት ነው። ጥሩ ብለሻል ዳጊ። እንግዲህ ዛሬ የምናከብረው የወጣቶች ቀን እንግዲህ የነገን የሀገር ተስፋ የምንገነባበት ነው ማለት ነው። በመሆኑም እንግዲህ ወጣቶችም እንግዲህ ክህሎታቸውን ማሳደግ እውቀታቸውን ማሳደግ ፈጠራቸውን ማሳደግ ይፈልጋል። እንዳልሽው እንግዲህ የስራ አጥነት እንግዲህ በከፍተኛ ሁኔታ እንግዲህ ወጣቶችን የሚጎዳ ነገር ነው። እንዲሁም ደግሞ የተሟላ ትምህርትን ማያገኙ ወጣቶች አሉ ማለት ነው። ስለዚህ የዛሬው ቀን ደግሞ እነዚህን ጥያቄዎች የሚመልስ ነው። ወጣቶች ችግሮቻቸው ምንድናቸው? ምን ያስፈልጋቸዋል? ምንስ ልናደርግላቸው እንችላለን የሚለውን ጥያቄ እንግዲህ መፍትሄም የሚቀመጥበት ነው ማለት ነው። በሌላ በኩል ደግሞ ወጣቶች እንግዲህ በሰላም ግንባታ ላይ ተሳታፊ እንዲሆንም ይህ ቀን ይረዳል ማለት ነው። ምክንያቱም ዓለም ሰላም
ሰላም ትፈልጋለች፣ አፍሪካ ሰላም ትፈልጋለች፣ ኢትዮጵያም ሰላም ትፈልጋለች። በዚህ ውስጥ እንግዲህ ወጣቶች ትልቅ ሚና አላቸው ማለት ነው። ወጣቶች እንግዲህ ከግጭት ይልቅ እንግዲህ ውይይትን ሊመርጡ ይችላሉ፣ ከመከፋፈል ይልቅ አንድነትን ሊመርጡ ይችላሉ፣ ከጥላቻ ይልቅ ደግሞ ፍቅርን ሊመርጡ ይችላሉና ይህ ቀን እንግዲህ ወጣቶች የሰላም አምባሳደር እንዲሆኑ እንግዲህ ሀሳቡ የሚጠናከርበት ነው ማለት ነው። በሌላም በኩል እንግዲህ ወጣቶችን ችሎታ ለማሳየትም ያግዛል ይህ ቀን ማለት ነው። ምክንያቱም ወጣቶች እውቀት ናቸው፣ ወጣቶች ፈጠራ ናቸው፣ ወጣቶች የለውጥ ኃይል ናቸው፣ ወጣቶች ሀሳብ ናቸው። በመሆኑም እንግዲህ አንዳንድ ወጣቶች እንግዲህ የተለየ በግብርናው ዘርፍ የተለየ ግኝቶችን ሊያገኙ ይችላሉ። በኢንዱስትሪ ዘርፍ እንዲሁም ደግሞ በተለያየ የፈጠራ ዘርፍ እንግዲህ የተለያየ አይነት እውቀት የተለያየ አይነት ውጤት ሊያመጡ ይችላሉ ማለት ነው። ስለዚህ እንግዲህ በቴክኖሎጂው መስክን በሁሉም መስክ እንግዲህ ተሳታፊ እንዲሆኑ ያደርጋቸዋል ይህ ቀን ማለት ነው። እንግዲህ ተመልሰን ደግሞ ለተመልካቾቻችን ሌሎችን ሀሳቦች እናጋራቸዋለን። ነገር ግን ይህ የሚከበረው ዛሬ የሚከበረው ዓለም አቀፍ የወጣቶች ቀን ለሁላችንም ጥያቄ የሚያስነሳ ነው። ወጣቶች ከሆናችሁ ለሀገራችሁ ምን እያበረከታችሁ ነው? መሪዎች ከሆናችሁስ የወጣቶችን ድምጽ ምን ያህል ሰማላችሁ? ወላጆችስ ወጣቶች ልጆቻችሁን በምን መልኩ ትደግፋላችሁ? ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። አሚኮ ንጋታችን ይቀጥላል። አብራችን ቆዩ። ተመልካቾቻችን ወደ አጀንዳ ዘገባዎቻችን ነው የምናልፈው። የዛሬው አጀንዳ ዘገባችንም እንግዲህ የሀገራዊ ምክክር ጉባኤው ላይ ትኩረቱን ያደረገ ነው። በሀገራዊ ምክክር ጉባኤው ነጥረው የሚወጡ ምክረ ሀሳቦች እስከ ታችኛው የህብረተሰብ ክፍል ወርደው የሚተገበሩበትን አሰራር ማጤን እንደሚገባ ለአሚኮ አስተያየታቸውን የሰጡ የባህር ዳር ነዋሪዎች ተናገሩ። የምክክር ሂደቱ ስኬት የሚለካው መሬት ላይ በሚታይ ፍትሐዊ ለውጥ ነው ብለዋል አስተያየት ሰጪዎቹ። እያየው ተስፋውን ተጨማሪውን አዘጋጅቷል። የሀገራዊ ምክክር ሂደቱ ትልቁ ግብ በሀገራዊ ጉዳዮች ላይ መስማማትን መፍጠርና የተራራቁ ሀሳቦችን ማቀራረብ ነው። የሂደቱ የመጨረሻው ስኬት የሚለካውም የጉባኤው ምክረ ሀሳቦችና ነጥረው የሚወጡ የመጨረሻ ጉዳዮች ታች ድረስ ወርደው ተግባራዊነታቸው ሲረጋገጥ ነው ይላሉ አሚኮ ያነጋግራቸው የባህር ዳር ነዋሪዎች። ወደ አንድ ሊያመጡን የሚችሉ አጀንዳዎች ምንድን ናቸው የሚሉትን ነገር ከመጀመሪያው ጀምሮ ከህዝብ ሰብስቦ የሄደ ይመስለኛል። ከታች ካለው ህዝብ የወጣ ጥያቄ ነው ብዬ ነው የማስበው። ሀገር ልትመራበት የምትችል ነገር ነው የሚያመጡት ብዬ አስባለሁ። ስለዚህ ያንን ደግሞ እኔ የመጀመሪያው እኔ በግሌ አንተ በግልህ እያንዳንዳችን በግላችን ስለ ሀገራችን ማሰብ አለብን። እስካሁን ድረስ በኢትዮጵያ ውስጥ የነበረው ሁኔታ ከላይ እስከ ወደ ታች ነው። ህዝቡ ሲመክርበት፣ ህዝቡ ሲሳተፍበት የራሴ አጀንዳ ነው የራሴ ነው ብሎ ሲቀበለው ራሱ ያቀደውንና ራሱ የነደፈውን አጀንዳ ተግባራዊ ለማድረግ እስከ መስዋዕትነት ይሄዳል። ሁላችንም ኃላፊነት እንደ ሴትነት እንደ እናትነት ኃላፊነት አለብን። ይሄን ነገር ለማስታረቅ ሁላችንም እኩል ተሳታፊ መሆን አለብን የሚለውን ቢተገበር ደስ ይለኛል። ምክረ ሀሳቦቹ ከላይ ተነድፈው እስከ ታችኛው የህብረተሰብ ክፍል ድረስ ወርደው እንዲተገበሩ የወረዳና የቀበሌ መዋቅሮች እንዲሁም የህዝቡ በባለቤትነት የመቀበል ዝግጁነት ወሳኝ ድርሻ አለው። ለተግባራዊነቱም በትጋት እንደሚሰሩ ተናግረዋል። በተለይ ሀገር ተረካቢው ወጣት ትኩረት ሊሰጠው እንደሚገባ በማሳሰብ ነገ የራሱ አገር ስለሆነች አገር ተረካቢ ስለሆነ ስፔሻሊ ይሄ ወጣት ለዚህ አላማ ተግቶ መስራት አለበት ብዬ አምናለሁ። አለበለዚያማ እድሉ ያመልጣል። በጣም አስቸጋሪ ነው። ምክንያቱም ምንድነው አንድ አባባል አለ፣ እድል ስትመጣ ቶሎ ብለህ ተቀበል ነው። የትኛው ነው ትክክለኛ የትኛው ነው ስህተት የሚለውን ለወደታች ላለው
በደንብ ማስረጽ ይኖርበታል። ወረቀት ዝም ብሎ ወረቀት ነው ማስጨበጥ አለበት ሀሳቡን። ተስፋውን መጨረሻው የምታየው ከታች ከተሰራ ነው። ከዛ ውጪ ሌሎች የመንግስት ባለስልጣናት ደግሞ ወደ ትግበራ መምጣት ያስፈልጋቸዋል። ሀገራዊ ምክክር ኮሚሽኑ የሚያስቀምጣቸው አቅጣጫዎች ህዝቡን በባለቤትነት ባሳተፈ መልኩ ስራ ላይ ሲውሉ ዘላቂ ሰላምንና አብሮነትን ማረጋገጥ እንደሚቻል የተናገሩት አስተያየት ሰጪዎቹ ኢትዮጵያውያን ችግሮቻቸውን በውይይት የመፍታት ልምዳቸውን የሚያዳብሩበት ነውም ብለዋል። ኢትዮጵያውያንን የሚያለያይ አንድም አጀንዳ አይኖርም። ልዩነቱን ያመጡት እላይ ያሉ ኤሊቶች ስለሆነ ይሄንን ህዝቡ መክሮበት የሱ ያልሆነ አጀንዳ አስይዘውት እንዲለያይ ያደረጉትን ነገሮች አስወግዶ ወደ አንድነቱ አምጥቶ አንድ ላይ እቺን አገር ወደ ተሻለ ሁኔታ የሚያሳድግ ይመስለኛል። ኢትዮጵያ ሀገራዊ የምክክር ኮሚሽን ጠቅላላ ጉባኤ ካለፈው ሐምሌ 8 ቀን ጀምሮ የተለያዩ የምክክር ሂደቶችን እያለፈ ቀጥሏል። እዚሁ የአጀንዳ ጉዳያችን ላይ ነው ቆይታ የምናደርገው ተመልካቾቻችን። ሀገራዊ ምክክር በአግባቡ ሲከወን በህዝቦች መካከል የጋራ ብሔራዊ ራዕይ እንዲኖር ያደርጋል ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ዶክተር መኮንን አለኸኝ ተናገሩ። ምክክር የፖለቲካው አልታረገጥነትን በመቀነስ ሰላማዊ ሀገር እንዲኖር የማድረግ አቅም እንዳለውም ተመላክቷል። አክሊሉ ምንተስኖት በዝርዝር ተመልክቶታል። ዶክተር መኮንን አለኸኝ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር፣ በቅድሚያ ስለ ሀሳቦት ስለ ጊዜዎት እጅግ አድርጌ ነው የማመሰግነው። እኔም ስለተሰጠኝ እድል አመሰግናለሁ። የኢትዮጵያ ሀገራዊ ምክክር እንደ ኮሚሽን ከተቋቋመ ጀምሮ ባለፉት 4 ዓመታት በተለያዩ ደረጃዎች ምክክር እየተደረገ ነው የሚገኘው። አጀንዳዎች ሲሰባሰቡ ቆዩ ባለፉት ዓመታት። አሁን ደግሞ አጠቃላይ ጉባኤው በአዲስ አበባ የተካሄደ ነው የሚገኘው። ወደ 4000 የሚሆኑ ተሳታፊዎች እንደዚሁ የተሳተፉ ይገኛልና እንደው ስለ ምክክር ካወራን አጠቃላይ ምክክር ለምንድን ነው ያስፈለገው? አጠቃላይ ይሄ ናሽናል ዲያሎግ ወይም ብሔራዊ ምክክር የምንለው ነገር አንድ ሀገር የሆነ ችግሩ ስትገባ ወይም የፖለቲካ ዴድሎክ ስትገባ የሚካሄድና አስፈላጊ የሆነ መሰረታዊ የሆነ የፖለቲካ ፕሮሰስ እንደሆነ ይታወቃል። እንዲሁም ደግሞ በአግባቡ ከተካሄደና ውጤታማ መሆን ከቻለ በርካታ ጥቅሞችንም ማምጣት ይችላል አንድ ሀገር ተብሎ ይታሰባል። እነዚህንም በአጭሩ እንደው ለመጥቀስ ያክል አንደኛ የሆነ የጋራ ብሔራዊ ራዕይ እንዲኖር ያደርጋል። የጋራ ናሽናል ቪዥን፣ ይሄ ሸርድ የሆነ ናሽናል ቪዥን እንዲኖረን ያደርጋል እና የጋራ ብሔራዊ ቪዥን እንዲኖረን ያደርጋል። አንዱ ጥቅሙ ነው። ሁለተኛው በተለይ ይሄ የፖለቲካ ዋልታ መርገጦች ፖለቲካል ፖላራይዜሽን የምንላቸው እነሱን በመቀነስ አስተዋጽኦ ያበረክታል። ይህም በጣም ሌላው ሁለተኛው አገልግሎቱ ነው። ሶስተኛው ጥቅሙ ምንድን ነው? ታሪካዊ ብሶቶችን አድሬስ ያደርጋል። ሂስቶሪካል ግሪቫንስ የምንላቸውን እነሱን አድሬስ በማድረግ በኩል መሰረታዊ ሚና ይጫወታል። ብሔራዊ ዲያሎግ ወይም ደግሞ ይሄ ናሽናል አገር አቀፍ ምክክር ማካሄድ እነዚህን ስራዎች ይሰራል፣ እነዚህ ውጤቶች ያመጣል። አራተኛው ኢንስቲትዩሽንስ ተቋማትን ሪፎርም ለማድረግ ያግዛል። አስፈላጊ ሆኖ ሲገኝ ሪፎርም መደረግ ያለባቸው ኢንስቲትዩሽን ሲኖሩ ለምሳሌ ህገ መንግስት ሊሆን ይችላል፣ ሌሎች ተቋማት የአንቲ ኮራፕሽን ተቋም ሊሆን ይችላል፣ ሌላም ተቋማት ሊሆኑ ይችላሉ። እነሱን ሪፎርም ለማድረግ ለማስተካከልና በህዝብ ፍላጎትና በህዝብ ይሁንታ በህዝብ ፈቃድ መሰረት ለማድረግ ያግዛል ወይም ያስችላል። ሌላው አምስተኛው የፖለቲካ ቅቡልነትን ለማሳደግ ይጠቅማል። ፖለቲካል ሌጂቲሜሲ የምንለው ማለት ነው። ሪጂምስ ወይም ገቨርንመንት ከህብረተሰብ ጋር ያላቸውን ግንኙነት ያሻሽላል። የፖለቲካ ቅቡልነት እንዲጨምር ያደርጋል። የፖለቲካ ቅቡልነት አድቫንቴጁ ለሁለቱም ሳይድ ነው። ለገቨርነርም ለገቨርንድም ያገለግላል። ሁለቱም በመካከላቸው ስሙዝ የሆነ ግንኙነት ተፈጥሮ በጎ ግንኙነት እንዲኖር፣ ሰላም እንዲሰፍን፣ እድገት እንዲመጣ፣ የምንፈልገው ደረጃ እንድንደርስ ያግዛል ማለት ነው። በአጭሩ እንደው አጠር አድርገን ስጠቅሳቸው አንድ ውጤታማ የሆነ ብሔራዊ ምክክር ከተካሄደ እነዚህን 5 ውጤቶች ያመጣል ተብሎ ይታሰባል። በጣም ትልልቅ ጉዳዮች ናቸው። እንደው በአጭሩ አነሱልን እንጂ በተግባር ሀገራት ሞክረውት የተሳካላቸው ወይም ደግሞ ሞክረውት ደግሞ ያልተሳካላቸው ካሉ እነሱን ለአብነት ማንሳት ብንችል እንችላለን። አክሊሉ፣ የመጀመሪያው ሳውዝ አፍሪካ ነው። ብዙ ጊዜ ሪፒትሊ የምንጠቅሳት ሀገር ነው ሳውዝ አፍሪካ እና በሳውዝ አፍሪካ ውጤታማ የሆነ የዲሞክራሲ ሽግግር ለማድረግ ተችሏል፣ በዚህ በብሔራዊ ምክክር ማለት ነው። ሌላው ሀገር ቱኒዚያ ናት። አፍሪካ ላይ ልንጠቅሳት የምንችለው
የቱኒዚያንም ጉዳይ ስንመለከት ታላቅ የሆነ የፖለቲካ ኮላፕስ እንዲወገድ አድርጓል ብሔራዊ ምክክር ተካሂዶ ማለት ነው እና አገሪቱን ከትልቅ የፖለቲካ ኮላፕስ ታድጓታል ማለት እንችላለን። ቱኒዚያ ላይ በተለይ ሲቪል ሶሳይቲ ኦርጋናይዜሽንስ ነው ኮኦርዲኔት ያደረገው የመራው የዛን ሀገር ብሔራዊ ምክክር እና ውጤታማ ነገር ተገኝቶበታል ብለን እናስባለን። የኬንያን ጉዳይ መውሰድ እንችላለን። በፈረንጆች አቆጣጠር 2008 የተካሄደው ያም ከምርጫ በኋላ የነበረን ብጥብጥ አስቀርቷል ወይም ደግሞ እንዲቀንስ አድርጓል ማለት ነው። የመን ጋር ስንሄድ በእርግጥ የመን ጋር ፌለር ነው የምናየው። ምናልባት ይህን ከፌለር አንጻር እናየው እንችላለን። ትልቅ ሲቪል ዋር መጥቷል እና ሲቪል ዋሩን መከላከል አልቻለም። አሁንም ሀገሪቱም በሁለት እንትኖች ተከፍላ የምትገኘው በሁቲዎች እና በዛኛው ገቨርንመንት ማለት ነው። ስለዚህ ይሄ አንድ የየመኑ ኬዝ የፌለር አይነት አድርገን ልንወስደው እንችላለን እና ሲቪል ዋሩን መከላከል አልቻለም። ሌላው የሩዋንዳ ኬዝ ነች፣ አፍሪካ ላይ የምናገኛት የሩዋንዳ ኬዝ። ይሄም አጠቃላይ ብሔራዊ እርቅን እና አገርን መልሶ መገንባት አስችሏል፣ ሩዋንዳ ላይ ተካሄደው ማለት ነው። ስለዚህ ቀላል አይደለም። ብሔራዊ እርቅ ማምጣት አገር መልሶ የመገንባት ማስቻልም ትልቅ ውጤት ነው ብለን እናስባለን። በርካቶቹ ትንሽ ከሰክሰስ አንጻር፣ የተወሰኑት ደግሞ ከፌለር አንጻር እንደ ምሳሌ ልንወስዳቸው እንችላለን የሚል እምነት አለኝ። ሀገራዊ ምክክር ውጤታማ የሚሆነው ምን ምን ጉዳዮች ተሟልተው ስለተገኙ ነው? በእነዚህ ሀገራት ያልተሳካላቸውስ ምን መንገድ ተከትለው ነው? ሀገራችን ከዚህ ምን ተሞክሮ ትውሰድ የሚለውን ማንሳት ብንችል። መልካም፣ በጣም ጥሩ። እውነት ነው። አንዳንድ ሀገሮች ውጤታማ ለምን ሆኑ፣ የተወሰኑት ደግሞ ለምን አልሆኑም የሚለውን ወይም ደግሞ ውጤት በምን ላይ ዲፔንድ ያደርጋል የሚለውን በአጭሩ ለማየት ያክል የመጀመሪያውናውን ነገር ሰፊ ተሳትፎ ነው። ብሮድ ፓርቲሲፔሽን መኖር መቻል አለበት። የሚመለከታቸው አካላት ሁሉ በዛች ሀገር ውስጥ ስቴክሆልደር የሆኑ አካላት ሁሉ በቂና ሰፊ ተሳትፎ ማድረግ ሲችሉ ነው። አንደኛው የኦፖዚሽን ተቃዋሚዎች ሊሆኑ ይችላሉ፣ ወጣቱ፣ ኤልደርስ፣ ውሜን፣ ዲሴብልድ የሆኑ ሰዎች፣ ሲቪል ሶሳይቲ ተቋማት የመሳሰሉት ሁሉ ስቴክሆልደርስ በሙሉ በስፋት መሳተፍ የሚችሉበት እድልና አጋጣሚ ሲፈጠርላቸው አንደኛው ምክንያት ይሄ ነው። ሁለተኛ አድርገን ልንወስደው የምንችለው የሚቋቋመው አመካካሪ ኮሚሽኑ ነፃ እና ገለልተኛ መሆን ሲችል ነው እና ዲያሎግ ፕሮሰሱ በአጠቃላይ ሌላው በነፃነት ሀሳብን የመግለጽ እድል ሲኖር ማለት ነው። በተለይ ቅድም እንደጠቀሱ ለኦፖዚሽን ለፖለቲካል ፓርቲስ በተለይ ተቃዋሚ የምንላቸው ምናልባት መፍትሄ ያነሱም ካሉ ለሌሎችም ነፃነት ሲሰጣቸው ነው። በነፃነት ሀሳባቸውን ማቅረብ ሲችሉ፣ ብሶታቸውን መግለጽ ሲችሉ እና ምንም እኛ ይሄ በግጭት እና በጠመንጃ አፈሙዝ ለመፍታት ከምንሞክር ይሄ እድል ከተፈጠረልን በጠረጴዛ ዙሪያ የመፍታት እድል ይኖረናል ብለው እንዲያምኑ ማድረግ ሲቻል ማለት ነው። ሌላው ሂደቱ ግልጽና አስተማማኝ ሲሆን ነው። ትራንስፓረንሲ ሲኖር፣ ግልጽነት ያለው ሂደት ሲኖር ማለት ነው። ሌላው ደግሞ ምንድነው በተለይ የተደረሰበት ስምምነት እንዴት ይተገበራል የሚለው ላይ ስምምነት መድረስ ይቻል ነው። አሁን ቁም ነገሩ ሪኮሜንዴሽን ይሰጣል ዲያሎግ ከተካሄደ በኋላ። ያ ሪኮሜንዴሽን በወረቀት ላይ ተንጠልጥሎ ከቀረ ምንም ትርጉም የለው። ይሄ የሚኖረው አካሄዱ ትራንስፓረንት፣ ቅድም የጠቀስኳቸው ክራይቴሪያዎች ሲሟሉ ነው። የመጨረሻው ምንድነው ኮንቲኒድ የሆነ ኮሚትመንት ሲኖር ኢቭን ከዲያሎጉም በኋላ የዲያሎግ ፕሮሰሱም ካለቀ በኋላ ቁርጠኝነቱ እነዚያን ሪኮሜንዴሽንስ ለመፈጸም ለመተግበር ቁርጠኝነት በሁሉም ሳይድ ሲኖር ነው። እነዚህ ነገሮች ሲኖሩ፣ እነዚህ መሰረታዊ ነጥቦች ሲኖሩ ወይም ሲሟሉ ማለት ወደ 8 የሚሆኑ መሰረታዊ ነጥቦች ሲሟሉ አንድ ብሔራዊ ምክክር ውጤታማ ይሆናል። እነዛ በጠቀስናቸው ሀገሮች የተወሰኑት ፌለር፣ የተወሰኑት ደግሞ ሰክሰስ ወይም ደግሞ ውጤታማነት ሊያሳዩ የቻሉት አንተ የጠቀስካቸው ሀገሮች እነ ሳውዝ አፍሪካ፣ ቱኒዚያ እና ሩዋንዳ የተሻለ ውጤት ማሳየት የቻሉት አፍሪካ ላይ ከነ ሱዳን ይልቅስ ለምንድን ነው? እነዚህ ነገሮች ከሞላ ጎደል በተሻለ መልኩ ስለታዩባቸው ነው ብዬ አምናለሁ። በአንዴ ሁሉም ተሟልተው ሊገኙ ከቻሉ ሰየውን፣ ግን ደግሞ በአንዳንድ ሀገራት እነዚህ ተጓድለው ይገኙና የታሰበው ላይሳካ ይችላል። አሁን በእኛ ሀገር ሁኔታ በጣም ብዙ ህዝብ የተሳተፈበት እና ችግሮችን የቆዩ ችግሮችን በአጀንዳነት አምጥቶ በጠረጴዛ ዙሪያ የመምከር የመወያየቱ ጉዳይ እንደ ሀገር አዲስ ይመስለኛል እና እንደው መጀመሩ በራሱ ምን ፋይዳ ሊኖረው ይችላል? ከመደማመጥ ከመነጋገር ችግሮችን በሰላም ከመፍታት አኳያ ፋይዳው እንዴት ልንገልጸው እንችላለን? ኦኬ፣ ምንድነው የሚባለው በአጠቃላይ እንደው አንድን ሀገር ሰላምና መረጋጋት ከማምጣት አንጻር ብሔራዊ ምክክር በራሱ ሙሉ በሙሉ በቂ ላይሆን ይችላል።
ግን ኔሰሰሪ ጉዳይ ነው ብለን እንወስደዋለን ብዙ ጊዜ ማለት ነው። ምንድነው የሚባለው? it is necessary but not sufficient condition እንለዋለን for peace and stability። እጅግ በጣም አስፈላጊ ነገር ነው፣ ግን ብቻውን ግን በቂና ምንም ሌሎች ነገሮች ቢሟሉም ባይሟሉም ችግር የለውም። ብሔራዊ ምክክር ከተካሄደ በአንድ ሀገር ሰላምና መረጋጋት በቃ በነጋው ጀምሮ ማረጋገጥ ይቻላል ማለት አይቻልም። ግን አንድ መሰረታዊና እጅግ በጣም አስፈላጊ ሂደት ነው ማለት እንችላለን። ስለዚህ በራሱ ቅድም እንደገለጽከው በራሱ ይሄ ፕሮሰስ መካሄዱ አንድ ትልቅ ለሰን ነው። ለሰነቱ ከምን አንጻር ነው የሚገለጸው? ይሄ በተለይ ችግሮቻችንን በግጭት በቫዮለንስ ሜካኒዝም መፍታት ለለመደ ማህበረሰብ እጅግ በጣም ወሳኝ ነገር ነው። ኢቭን ቢሳካም ባይሳካም ማለት ነው። ባይሳካ እንኳን የተወሰነ ለሰን ጥሎ ያልፋል። የመጨረሻ ሂደትም አይደለም ፎር ዛት ማተር። ይሄ ነገር አልተሳካም ማለት ሌላ ጊዜ ሌላ ብሔራዊ የእርቅ ምክክር አናካሄድም ማለት አይደለም። ደጋግመን ልናካሄድ እንችላለን እኮ። የሚያሳዝነው ደጋግሞ መውደቁ ካለ ነው። ከመጀመሪያው ለሰን መውሰድ ካልቻልክ ደጋግመ እንደ ሱዳን ልትወድቅ ትችላለህ። ቢያንስ ግን የተሳካላቸው በመጀመሪያው ስቴፕ ነገሮችን አሟልተው ከሄዱ ሊሳካላቸው ይችላል። ዘፈረስ ስቴፕ በዛ ያልተሳካለት አካል ግን በሚቀጥለው በአንደኛ በሁለተኛ በሶስተኛ ዙርም ሊሳካለት ይችላል። ስለዚህ አንድ ጥሎት የሚያልፈው ትልቁ ለሰን በእኔ እምነት ምንድን ነው? ይህንን የሰላምና ያለመረጋጋትን ችግር በቫዮለንስ ሜካኒዝም ሳይሆን በጠረጴዛ ዙሪያ በሰላማዊ መንገድ መፍታት የሚቻልበት እድል የተሻለ አማራጭ መሆኑን ትልቅ ትምህርት ጥሎ ያልፋል። ስለዚህ የብሔራዊ ምክክር መሰረታዊ ጥቅሙ በእኔ እምነት ይሄ ነው። ቢያንስ ችግሮቻችንን በግጭት ከመፍታት ባሻገር በጠረጴዛ ዙሪያ በውይይት በሰላማዊ መንገድ የመፍታት እድሉም አለ ብለን ስለምናምን እንድናምንም ስለሚያደርገን ለዚህም ትልቅ ትምህርት ስለሚሰጠን ከዚህ አንጻር በራሱ ፕሮሰሱ መካሄዱ በራሱ አድቫንቴጅ ነው ብዬ አስባለሁ። ዶክተር መኮንን አለኸኝ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር፣ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። እኔም ያው ስለተሰጠኝ እድል በጣም አመሰግናለሁ። ቀጥለናል። ከአጀንዳ ዘገባዎቻችን ተመልሰናል። ወደ ጤናና ስነ ልቦና ዝግጅታችን ነው የምናልፈው። የህብረተሰብ ጤና አደጋዎች ጉዳት እንዳያደርሱ መከላከልን መሰረት ያደረጉ የጤና እርምጃዎችን መከተል እንደሚገባ የህብረተሰብ ጤና ሳይንስ ስፔሻሊስት ሐኪም ዶክተር መኮንን አይችሉም አሳሰቡ። ድንገት የሚከሰቱ በሽታዎችን ለመቆጣጠር እስከ ታችኛው የጤና ተቋማት የጤና አገልግሎትን ተደራሽ ማድረግ ያስፈልጋልን ብለዋል። ተጨማሪውን ከአዲሱ ተስፋ እንከታተል። የህብረተሰብ ጤና አደጋዎች በብዙ ሰዎች ህይወትና ጤና ላይ ድንገተኛ አደጋ ሊፈጥሩ የሚችሉ ተላላፊ በሽታዎች፣ ወረርሽኞች፣ የተፈጥሮ አደጋዎችና መርዛማ ኬሚካሎች የሚያስከትሉትን ጉዳት የሚያጠቃልል ነው። የህብረተሰብ ጤና አደጋዎችን ለመከላከልና ለመቆጣጠር እንደ ሀገር በርካታ ተግባራት እየተከናወኑ ያሉ ቢሆንም በሁሉም አካባቢዎች ተደራሽ የሆነ የጤና አገልግሎትና የመሰረተ ልማት ተደራሽነት ባለመኖሩ ምክንያት በየጊዜው የሚከሰቱ በሽታዎች የጤና ቀውስ ያስከትላሉ። በተፈጥሮና ሰው ሰራሽ አደጋዎች ምክንያት ችግር የገጠማቸው ወገኖች በድንገት ለሚከሰቱ ወረርሽኞች ይበልጥ ተጋላጭና ተጎጂዎች ናቸው። በድንገት ከሚከሰቱ በሽታዎች መካከል እንደ ኮሌራ፣ ኩፍኝ፣ ከንጽህና ጉድለት ጋር ተያይዞ የሚከሰቱ የህፃናት በሽታዎች፣ የወባ በሽታ ትልቅ የማህበረሰብ የጤና ችግር ናቸው። በማህበረሰቡ ላይ የሚከሰቱ የጤና አደጋዎች ጉዳት እንዳያደርሱ ለማድረግ መከላከልን መሰረት ያደረገ የጤና ፖሊሲን መከተል እንደሚያስፈልግ የህብረተሰብ ጤና ሳይንስ ስፔሻሊስት ሐኪሙ ዶክተር መኮንን አይችሉም ተናግረዋል። ሰዎች በሚኖሩበት አካባቢ መጸዳጃ ቤቶች በልካቸውና በሚፈለገው መንገድ ተሰርተው ጥቅም ላይ ሲውሉ፣ በአካባቢ ንጹህና ሊጠጣ የሚችል ውሃ ማግኘት ሲቻል፣ በአካባቢ ምንም አይነት አደጋ ሊያስከትሉ የሚችሉ ነገሮች የሌሉበት
ንጹህ አካባቢ ስንፈጥር አንዱ ሌላው የመከላከል የመጀመሪያ ደረጃ የመከላከል ዘዴ ይሆናል ማለት ነው። እነዚህን ባሟላንበት ጊዜ የመጀመሪያውን መከላከል ዘዴ ሰራ ነው ብለን እናስባለን። ሁለተኛ የመከላከል ዘዴ ደግሞ በተለያዩ ምክንያቶች በሽታ ልንያዝ እንችላለን። በፍጥነት ወደ ሕክምና ተቋም በመሄድ በሽታውን የሚፈልገውን ያህል ጊዜ ሳይወስድብን እንዲጨነገፍ የማድረግ የሕክምና ዘዴ ሁለተኛ የመከላከል ዘዴ ተብሎ ይጠራል። የህብረተሰብ ጤና አደጋዎች ህዝብ በብዛት በጥግግት በሚኖርባቸው አካባቢዎች በተለይም ደግሞ በተፈናቃይ ጣቢያዎች ይበልጥ ከፍተኛ ችግር ያስከትላል ያሉት ዶክተር መኮንን በእነዚህ አካባቢዎች የጤና አገልግሎት ተደራሽነትን ማስፋት ተገቢ ነው ብለዋል። ምግብ ማግኘት በጣም አስፈላጊ ነው። ምግብ ማግኘት ለህፃናቱ ምግብ ካላገኙ ሌሎች የማይድኑ ችግሮች ወይም ደግሞ ድነው እንኳን ያንን ተቋቁሞ መውጣት ቢችሉ መቀንጨርን አብሮ የሚያመጣ ነው። መጀመሪያ ላይ ኳሸኮር የምንለውን የምግብ እጥረት የፕሮቲን እጥረት በሽታ ከዚያ ማራስመስ የሚባለውን የዚህ ካርቦሃይድሬቱም የሱም እጥረት በሽታ ከዚያ በኋላ ደግሞ ቢያድጉ እንኳን ጉልበታቸው ያልጠነከረ አእምሯቸው ያልዳበረ በትምህርት ቤት ውስጥ ብትከታቸው ትምህርት ቤት ውስጥ ገብተው የሚያንቀላፉ ትምህርት እየተሰጠ ሊያንቀላፉ የሚችሉ ልጆች የምናወጣበት ሁኔታ ነው የሚፈጠረው ማለት ነውና የህብረተሰብ ጤና አደጋዎች እጅግ በጣም ከፍተኛ የሆነ አደጋን የሚያስከትሉ ሆነው እንደዚህ አይነት በተለይ ዲስፕሌስመንት ወይም ደግሞ እንደዚህ መፈናቀል ባለበት አካባቢ እጅግ የከፋ መልክ ያላቸው እንደሆነ ማየት ያስፈልጋል። የህብረተሰብ ጤና አደጋዎች የሚያደርሱት ጉዳትን ለመከላከልና ለመቆጣጠር የጤና ባለሙያዎች እስከ ታችኛው የማህበረሰብ ክፍል ተደራሽ በማድረግ ለበሽታዎች ፈጣን ምላሽ መስጠት የሚያስችል የጤና መዋቅር መዘርጋት እንደሚያስፈልግ ስፔሻሊስት ሐኪሙ ይመክራሉ። በመከታተል ላይ ያላችሁት ከአማራ ሚዲያ ኮርፖሬሽን አሚኮ ንጋት የዜናና መረጃ ሰዓታችን ነው። አብራችሁን ስላላችሁ ምስጋናችን ከልብ ነው። አሁን ደግሞ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ነው። የቢዝነስ መረጃዎችን ይዛ ደግሞ ባልደረባችን ፍቅር ተብዙ እዚህ ስቱዲዮ ነው የምትገኘው። ፍቅር እንደምን አደርሽ? መስገን ደህና ነኝ። ሰዓቱን ላንቺ ልልቀቅ። አመሰግናለሁ ሶሊያና እና ዳጊ። ሰላም ጤና ይስጥልን። እንዴት አደራችሁ የተከበራችሁ ተመልካቾች? ከሀገር ውስጥና ከውጭ የተመረጡ የቢዝነስ መረጃዎችን አጋራችኋለሁ። አብረን እንቆይ። በደብረ ማርቆስ ከተማ አስተዳደር በሚገኙ አምራች ኢንዱስትሪዎች ያጋጠማቸውን የመሰረተ ልማትና የመብራት ችግሮች በመለየት የማምረት አቅማቸውን ለማሳደግ የተሰራ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ገለጹ። ፋብሪካዎች የአካባቢውን ማህበረሰብ ተጠቃሚ ከማድረግ ባለፈ ምርቶቻቸውን ወደ ሌሎች አካባቢዎችና የውጭ ሀገራት ለመላክ ጥረት እያደረጉ እንደሚገኙም ተገልጿል። ፋብሪካዎች አቅማቸውን አውጥተው ለማምረት ግን የመብራትና የመሰረተ ልማት አቅርቦት ሊሟላላቸው እንደሚገባም ነው የተመላከተው። የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ተመስገን ተድላ በአካባቢው በተፈጥሯዊ አንጻራዊ ሰላም ምክንያት የኢንቨስትመንት ጥያቄዎች እየጨመሩ መምጣታቸውን ገልጿል። በዚህም ባለፈው አንድ ወር ውስጥ ብቻ ከ3 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ ማውጣታቸውና ያጋጠሙ የመሰረተ ልማት ችግሮችን ለመፍታት ከባለድርሻ አካላት ጋር እየተሰራ መሆኑን አስረድተዋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በክልሉ በ2018 በጀት ዓመት በግብርና በማዕድንና በተለያዩ ዘርፎች ከ522 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ ተሰጥቷል ብለዋል። በደብረ ማርቆስ ከተማ የሚታዩ የመብራትና መሰል የመሰረተ ልማት ማነቆች ለመፍታት የፋብሪካዎችን የማምረት አቅም ለማሳደግ ቢሮ በትኩረት እንደሚሰራም አረጋግጠዋል። የኢትዮጵያ ንግድ ባንክ 90 በመቶ የሚሆነውን ግብይት በዲጂታል መንገድ ለማከናወን 3.5 ቢሊዮን የግብይት
ግብይትን በዲጂታል አማራጭ መፈጸሙን ገለጸ። የኢትዮጵያ ንግድ ባንክ የሳይበር ደህንነትን የሚያረጋግጡ ስራዎችን በትኩረት እየሰራ መሆኑን አስታውቋል። ባንኩ ባለፈው በዓለም አቀፍ ደረጃ ለ23ኛ በኢትዮጵያ ለ7ኛ ጊዜ በጥቅምት ወር የሚከበረውን የሳይበር ደህንነት ወር አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ በዲጂታል ቴክኖሎጂ የሚሰጣቸውን የባንክ አገልግሎቶች ከሳይበር ደህንነት ስጋት ሙሉ ለሙሉ ነጻ ለማድረግ በልዩ ትኩረት እየሰራ መሆኑን ገልጿል። የኢትዮጵያ ንግድ ባንክ የመረጃ ስርዓት ደህንነት ምክትል ፕሬዝዳንት አቶ ስዩም ዳምጠው የኢትዮጵያ ንግድ ባንክ 90% የሚሆነውን ግብይት በዲጂታል መንገድ ያከናውናል። 3.5 ቢሊዮን ግብይትን በዲጂታል አማራጭ መፈጸሙንም ገልጸዋል። የዲጂታል ግብይቱ ውጤታማ ለማድረግ በዲጂታል ቴክኖሎጂ የሚሰጣቸውን የባንኩን አገልግሎት ከሳይበር ደህንነት ስጋት ሙሉ ለሙሉ ነጻ ለማድረግ በልዩ ትኩረት እየተሰራ ይገኛል ብለዋል። በዝርዝር ወደ ተመለከትነው የቢዝነስ ዜና ስናልፍ በ2018 በጀት ዓመት ህብረት ስራ ማህበራትና ዩኒዮኖች ከ1.8 ቢሊዮን ብር በላይ ከተዘዋዋሪ ብድርና በራሳቸው አቅም ሀብት መሰብሰባቸውን የክልሉ ህብረት ስራ ኮሚሽን አስታውቋል። የገንዘብ ህብረት ስራ ማህበራትና ዩኒዮኖችም ወደ 7.6 ቢሊዮን ብር መቆጠብ መቻላቸውን ኮሚሽኑ ገልጿል። በቀለ ተሾመ ዝርዝሩን ይነግረናል። ህብረት ስራ ማህበራት የኢኮኖሚ አቅማቸውን ለማጠናከር ብሎም የኑሮ ውድነትን ጫና ለመቀነስ የገንዘብ አቅማቸውን ማሳደግ አለባቸው። ሀብት ከሚያገኙበት መንገድ አንዱ ደግሞ በየደረጃው ካሉ የመንግስት መዋቅር የሚያገኙት የተዘዋዋሪ ብድር ነው። በ2018 በጀት ዓመት ህብረት ስራ ማህበራት 1.3 ቢሊዮን ብር ከተዘዋዋሪ ብድር ገንዘብ ለማግኘት አቅደው መሰብሰብ የቻሉት ከ800 ሚሊዮን ብር በላይ መሆኑን የአማራ ክልል ህብረት ስራ ኮሚሽን ኮሚሽነር ጌትነት አማረ ገልጸዋል። ይህ በራሳቸው አቅም ከሰበሰቡት ከ1 ቢሊዮን ብር በላይ ጋር ተዳምሮ በጥቅሉ ከ1.8 ቢሊዮን ብር በላይ ሀብት መሰብሰባቸውንም ጠቅሰዋል። ባለፈው አመት በአጠቃላይ የኛ መጀመሪያ የነበረ ነገር ወደ 1.3 ቢሊዮን አካባቢ በከተማ አስተዳደሮችም በገጠር ወረዳዎችም ተሰግዥ የተጠቀሙበት ነው። 1 ቢሊዮን 30 ሚሊዮን ብር ከሁለገቦችም ከሸማቾችም በራሳቸው አቅም የባለፈው የተጠቀሙበት በድምር ይሄ አጠቃላይ በዚህ በተዘዋዋሪው ሲደመር በራሳቸው አቅም ወደ ለገበያ ማረጋጋት ለግብርና ምርቱ ለኢንዱስትሪ ምርት ውጤቶችም የተጠቀሙበት 1.88 ቢሊዮን አካባቢ ነው። ከባለፉት አመታት በጣም የተሻለ ነው። አሁን እቺን ሪፎርም መጀመራችን ከሁለገቦቹ ጋር ማብረው በመስራታቸው እንዴት መሻሻል አለ ማለት ነው። የዚህ ነው 2019 ደግሞ ካየም ከፍ አድርገን ያቀርነው የ18ን በማየት ማለት ነው። ሌላው ህብረት ስራ ማህበራትና ዩኒዮኖች የገንዘብ አቅማቸውን የሚያሳድጉት በአባላት ቁጠባ ነው። ከዚህ በመነሳት በ2018 በጀት ዓመት የገንዘብ ቁጠባ ህብረት ስራ ማህበራትና ዩኒዮኖች 4.8 ቢሊዮን ብር ይቆጥባሉ ተብሎ በእቅድ ተይዞ ወደ 7.6 ቢሊዮን ብር መቆጠብ ችለዋል ሲሉ ኮሚሽነሩ አንስተዋል። ወደ 3320 አካባቢ መሰረታዊ ማህበሮች አሉ። ገንዘብ ቁጠባ 25 ዩኒዮኖች አሉ። ቁጠባ የዚህ ዓመት የነበረ እቅድ የ2018 ማለት ነው 4.8 ቢሊዮን ነው። ወደ 7.6 ቢሊዮን ብር ማህበራቶች ቆጥበዋል። በዚህ በቁጠባ ባህልን በማሳደግም ትልቅ ስራ እየተሰራ ነው ማለት ይቻላል። ያለ ቢሮክራሲ ለአባሎቻቸው ብድር ይሰጣሉ። እንደዚህ ደግሞ ለምሳሌ ለሸማችም ለሁለገብ ሊሆን ይችላል ተመጣጣኝ የሆነ ብድር በመስጠትም እየሰሩት ያለ ስራ ቀላል አይደለም። ህብረት ስራ ማህበራት በተዘዋዋሪ ብድርም ሆነ በቁጠባ ያገኙትን ገንዘብ በተገቢው መንገድ ስራ ላይ ስለማዋላቸው ቁጥጥር ተደርጓል ብለዋል ኮሚሽነር ጌትነት። የክትትልና ቁጥጥር ስርዓቱን በቴክኖሎጂ ለማስደገፍም ጅምር ስራዎች መኖራቸውን አንስተዋል። ገበያ ለማረጋጋት ከሆነ በአግባቡ እየተጠቀሙ ነው አይደለም። የተቆጠበ ብድር ዝሞ ባንክ ነው የሚቀመጥ ወይስ ለአባሉ ብድር እየተሰጠ ነው አይደለም የሚለውን ፐርፎርማንሳቸውን ጨምሮ ቼክ የሚደረግበት የሬጉላቶሪ በኦዲትም በኢንስፔክሽንም አለ። ጥፋተኛው ነው ሲገኝም ከማገድ አልፎ በህግም እንዲጠየቅ በፍርድ ቤት የሚከራከር የህግ ባለሙያ ያለ ማለት ነው። ስለዚህ ተጠያቂነት አለ። ገንዘቡ ለተገቢው ዓላማ ስለመዋሉም ማረጋገጫዎች አሉ። በአማራ ክልል ካሉት አጠቃላይ ህብረት ስራ ማህበራትና ዩኒዮኖች ወደ 18 ቢሊዮን ብር የሚጠጋ ካፒታል እንዳላቸው ከክልሉ ህብረት ስራ ኮሚሽን የተገኘው መረጃ ያመለክታል። ከውጭ የመረጃ ምንጭ ወዳገኘናቸው የቢዝነስ ዜናዎች ስናልፍ ደግሞ ከ10 በላይ የሆኑ ድርጅቶች የዶናልድ ትራምፕን የትሩዝ ሶሻል ጽሁፎች ቀድመው ለማግኘት በወር እስከ $100,000 እየከፈሉ ነው። ከ10 በላይ የሚሆኑ የፋይናንስ ተቋማትና ከፍተኛ ፍጥነት የንግድ ድርጅቶች የአሜሪካ
ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ላይ የሚያስቀምጧቸውን ጽሁፎች ሌሎች ሰዎች ከመድረሳቸው በፊት በፍጥነት ለማግኘት በወር እስከ $100,000 እየከፈሉ መሆኑ ተገልጿል። ይህንን አገልግሎት ትሩዝ API የተሰኘ ሲሆን የትራምፕ ማህበራዊ ሚዲያ ኩባንያ በሚዲያ ቴክኖሎጂ ግሩፕ ነው የሚያቀርበው። አገልግሎቱ በተለይ ለባንኮች፣ ለኢንቨስትመንቶች ድርጅቶች እና በጣም ፈጣን የአክሲዮን ግብይት ለሚያካሂዱ ድርጅቶች የታሰበ ነው። ትራምፕ በትሩዝ ሶሻል ላይ ስለ ንግድ፣ ስለ ታሪፍ፣ የውጭ ፖሊሲ፣ ጦርነትና ሌሎች የመንግስት ጉዳዮች የሚሰጧቸው መልእክቶች ያንዳንድ ጊዜ በዓለም የገንዘብ ገበያ ላይ ፈጣን ለውጥ ሊያመጡ ይችላሉ። ቀደም ሲል በተዘገቡ መረጃዎች መሰረት ኩባንያው አገልግሎቱን በወር እስከ $100,000 ድረስ ለመሸጥ እንደተወያየ ተገልጾ ነበር። ለ3 ዓመታት ውል የሚገቡ ድርጅቶች ደግሞ በወር $60,000 የሚደርስ የተቀነሰ ዋጋ ያቀረበ መሆኑን ቢቢሲ ዘግቧል። የተባበሩት አረብ ኤሚሬቶች ከ2017 ጀምሮ የአፍሪካ የማዕድን ወደብ፣ ግብርናና ንጹህ ኃይል ዘርፎች ከ168 ቢሊዮን ዶላር በላይ የሚያወጡ ፕሮጀክቶችን ይፋ ማድረጓ ተገልጿል። ይህም የተባበሩት አረብ ኤሚሬቶችን በአፍሪካ ከዋና ዋና የውጭ ኢንቨስትመንቶች ውስጥ አንዱ ነው። ነገር ግን 168 ቢሊዮን ዶላሩ በመጠን በቀጥታ ወደ አፍሪካ የገባ ገንዘብ ማለት አይደለም። ይህ ከ2017 ጀምሮ የታወጁና የታቀዱ ፕሮጀክቶችን የጠቅላላ ዋጋ ነው። የተባበሩት አረብ ኤሚሬቶች ኢንቨስትመንት ከማዕድን ማውጣት ብቻ የተገደበም አይደለም። የአፍሪካን የንግድ መስመሮች የሚያገናኙ ወደቦች፣ የውስጥ የጭነት ማዕከላት፣ የሎጂስቲክ ኔትወርኮችና የንግድ ኮሪደሮችን የኢንቨስትመንቱ ዋና ክፍሎች ናቸው። የተባበሩት አረብ ኤሚሬቶች ኩባንያዎች በተለይም በተለያዩ የአፍሪካ ሀገራት ወደቦችንና የንግድ መስመሮችን በማስፋፋት ላይ ናቸው። ይህ ለአፍሪካ ሀገራት የማጓጓዣ ወጪን ለመቀነስ፣ የንግድ ሂደትን ለማፋጠንና ወደ ዓለም ገበያ የሚደረገውን ግንኙነት ለማሻሻል እድል ሊፈጥር ይችላል ተብሏል። የአፍሪካ ሀገራት የዓለም ገበያ በእጅጉ የሚፈልጋቸውን ወሳኝ ማዕድናት በብዛት ይይዛሉ። ሊቲየም፣ መዳብ፣ ዩራኒየም፣ ብርቅዬ የምድር ማዕድናትና ወርቅ ከነዚህ ውስጥ ይጠቀሳሉ ሲል ቢዝነስ ኢንሳይደር ዘግቧል። ሶሊና ዳጊ፣ የቢዝነስ ዜናዎቻችን እነዚህ ነበሩ። እናመሰግናለን ፍቅር። መልካም ጊዜ ይሆነልሽ። እናመሰግናለን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው፣ ዛሬማ ልበላም። ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ የሚገርም ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር